አንድ ከተማ የምትታወቀው በህንፃዎቿ ብቻ አይደለም። ሰዎች በሚገናኙባቸው ቦታዎች በሚያሳልፉት ኳሊቲ ታይም የሚፈጥሯቸው ትዝታዎች ነው። ታላላቅ ከተሞች ሁልጊዜ አንድ የሚያገናኛቸው መዳረሻ አላቸው። አዲስ አበባም ቀጣዩን መዳረሻዋን እየገነባች ነው። በዓለም አቀፍ ዲዛይን የተቀረጸ የግብይት፣ የመዝናኛ፣ የጤና መጠበቂያ፣ የስፖርትና የቢዝነስ ማዕከል ከአሚባራ ፕሮፐርቲስ አእምሮን የሚያድስ የስፓ አገልግሎት፣ የዓለም አቀፍ ብራንዶች መገኛ፣ የበረዶ መንሸራተቻ፣ የሩፍቶፕ ጂም እና መዋኛ፣ የቴኒስና የቅርጫት ኳስ ሜዳዎች። ይህ ቦታ የገበያ ማዕከል ብቻ አይደለም። ይህ የከተማዋ ቀጣዩ መዳረሻ ነው። በዚህ ግዙፍ ፕሮጀክት ውስጥ የተወሰኑ የንግድ ቦታዎች በማስታወቂያ ዋጋ ለሽያጭ ቀርበዋል። የከተማዋ ቀጣይ ምዕራፍ ከመጀመሩ በፊት የእርሶን ቦታ ያስይዙ። አሚባራ ፕሮፐርቲስ በልዩነት የተገነባ ኢትዮጵያ ስለ አምሃራ ስትፋረድ። ኢትዮጵያ ስለ አምሃራ ስትፋረድ። ጥያቄ: የአማራው ሕዝብ በኢትዮጵያ ነጻነት ታሪክ ውስጥ የተጫወተው ሚና ምን ይመስላል? መልስ: እኛ ለዚህ ሁሉ ችግር የበቃ ነው የአባቶቻችንን የአምሃራነት መንፈስ ባህሪ ይዘን ባለመገኘታችን ነው። የዛሬው ያሁኑ ትውልድ አማራንን ይላል እንጂ እውነተኛ አማራ አይደለም። መልኩ ጥላው ይመስላል እንጂ አማራ አይደለም። እውነተኛ አማራ ብንሆን ይሄ ሁሉ ችግር አይደርስብንም ነበር። እኛ ከበደላችን ባለመመለሳችን ምክንያት ይሄ ሁሉ መከራ እየደረሰብን ነው። አባቶቻችንና እናቶቻችን ሳይበድሉ ቀርተው አይደለም፣ ነገር ግን ሲበድሉ ቶሎ ወደ ፈጣሪያቸው ስለሚመለሱ መከራው ያጥርላቸው ነበር። እኛ ግን ይሄው ኃይለ ሥላሴ ሲወድቅ የኢትዮጵያ የእግዚአብሔር መንግስት ወደቀ፣ ከዚያ ጊዜ ጀምሮ እግዚአብሔር የለም በሚል በዲያብሎሳዊ ሥርዓት እየተመራን ከ40 ዓመት በላይ መከራችንን እየበላን እንገኛለን። ይሄ ሁሉ የኢትዮጵያ ችግር እየባሰ የሚሄደውና የማይቃለለው ምክንያት አማራ ነኝ የሚለው የዛሬው ትውልድ እንደቀደሙት አባቶቹና እናቶቹ እውነተኛ ባለመሆኑና የነሱን ሥርዓት በመዘንጋቱ ነው። እኔ ራሴ ኢትዮጵያዊ ልሁን ስል በአማራነቴ ላይ ተመስርቼ ነው። እኔ የኢትዮጵያ የእግዚአብሔር መንግስት አገልጋይ ነኝ። እኔ እውነተኛ አማራ ነኝ ብዬ ነው የማምነው። እውነተኛ አማራ ነኝ ካላልኩ እውነተኛ ኢትዮጵያዊ ልሆን አልችልም። ኢትዮጵያ የሚለው ስም በመጽሐፍ ቅዱስ የተጠቀሰ ነው። ነገር ግን ይሄን ስም መርጦ የያዘው አማራው በመሆኑ ማንም ኢትዮጵያዊነቱን የተቀበለ ሰው አምሃራ ተብሎ ነው የሚጠራው። አምሃራነት ሃይማኖት ነው እንጂ የጎሳ ስም አይደለም። አምሃራነት ከእግዚአብሔር የተገኘ የሃይማኖት ሥርዓት ነው። አምሃራነት በግዕዝ አም ማለት ሕዝብ ማለት ነው። ሃራ ማለት ደግሞ ነፃ ማለት ነው። ስለዚህ አምሃራ ሲባል ነፃ ሕዝብ ማለት ነው። ነፃ ሕዝብ ሲባል ደግሞ ከአባቱ፣ ከፈጣሪው፣ ከንጉሱ፣ ከሊቀ ካህናቱ፣ ከመድኃኒቱ፣ ከአምላኩ ከእግዚአብሔር በስተቀር ማንም የበላይ የለበትም፣ ማንም ሊገዛው አይችልም ማለት ነው። ስለዚህ ይሄ አምሃራነት በእያንዳንዱ ወንድም ሆነ ሴት አማራ ሰውነት ውስጥ ያለ ነው። እምቢ ባይ ነው፣ አልገዛም ባይ ነው። በዚህ ምክንያት በዓለም ታሪክ ውስጥ በማንም ሳይገዛ የኖረ አምሃራ ብቻ ነው። ያም ራሱ ኢትዮጵያዊነትን ያስገኛል ማለት ነው። ይሄን ሕዝብ ማንም ሊገዛው አልቻለም። እንደው የሩቆቹን የጥንቶቹን ልተዋቸውና የቅርቦቹን ለምሳሌ እንግሊዝን እንውሰድ። በቅርቡ በዓለም ላይ ዳግማዊት ንግሥት ኤልሳቤጥ የ60 ዓመት የንግስና በዓላቸውን አክብረዋል። እንግዲህ የአንድ ደሴት ሀገር ሕዝብ ዓለምን በሙሉ ቋንቋውን፣ እምነቱን፣
ስልጣኔውን በሙሉ አስፋፍቶ ይዟል። 60 ዓመት ሙሉ ጦርነት ሳይደርስባቸው እርስ በርስ ሳይተላለቁ እዚህ ለመድረስ ችለዋል። ለምንድን ነው? የኛን የአማራውን የኢትዮጵያውያን ከእግዚአብሔር ያገኘውን ሥርዓት እነሱ ወስደው ለራሳቸው ስላደረጉት ነው። ከሌላ ከማንም አላገኙትም። ለምሳሌ ቶማስ ሞር የሚባለው ኢትዮጵያ የሚለውን መጽሐፉን ተመልክታችሁ ከሆነ ለእንግሊዝ ሕዝብ ለአንድ አገር ብቻ ሳይሆን ለመላው ዓለም ለደረሱበት ማንኛውም ግኝትም ሆነ ቴክኖሎጂ መሰረቱን ያገኙትና የወሰዱት ከዚሁ የአማራው ማህበረሰብ እንደሆነ ይገልጻል። ያንን ይዘው እንግሊዞቹ ለራሳቸው ስለሰሩበት ራሳቸው በልጽገው ሰላማውያን ሆኑ። አንድ ሆነው ከራሳቸው አልፈው ተርፈው ለዓለም የሚበጅ ነገር እናደርጋለን ብለው ያደርጋሉ። እኛ ደግሞ ይሄው አሁን ባለንበት ሁኔታ ላይ እንድንገኝ ተደረገ። ያው እንድንጠፋ ማለት ነው። ይህም ኢትዮጵያን የአማራውን ሕዝብ ለማጥፋት የሚደረገውን ሁኔታ ሁላችሁም ስለምታውቁት ምንም መናገር አያስፈልግም። እየተካሄደብን ያለውን ነገር እስከ መጨረሻው ለማድረስ ታጥቀው ተነስተውብናል። እንግሊዞች ይሄን የሚያውቁ ስለሆነ አጼ ቴዎድሮስ ላይ ያ ሁሉ አዋጅ ተደርጎ ድል ካደረጉ በኋላ ለምንድን ነው ያችን አገር ሳይዟት የቀሩት? ለመያዝ ግን የሚቸግራቸው አልነበረም። በቀላሉ ድል አድርገዋል። ሕዝቡ ሁሉ ተበትኗል። አገሩ በሙሉ በእነርሱ ቁጥጥር ስር ወድቆ ነበር። ለምን አልያዙትም? ያውቃሉ? አይችሉም። ይህች አገር መጀመሪያም የእግዚአብሔር ሀገር ናት። የእግዚአብሔር ሕዝብ ነው። የእግዚአብሔር መንግስት ነው። ስለዚህ ሊይዙት አልቻሉም። ሁለተኛ አማራውን ያውቁታል። አማራ ማንም ሊገዛው የማይችል ነፃ ሕዝብ ስለሆነ ከእግዚአብሔር በስተቀር በታሪክ ማንም ሊገዛው እንደማይችል ጥሩ አድርገው ያውቃሉ። ስለዚህ እነርሱ ያንን ጥለው በዚህ በ70 ዓመት ውስጥ እኛ እርስ በርስ የምንገዳደልበትን መንገድ አብጅተው ይሄው ፍጅቱ ቀጥሎ ነው ያለው። እነርሱን መግዛት እንደማይችሉ ስለሚያውቁት አጼ ቴዎድሮስ በሞተ ጊዜ ምንድነው የሆነው? ማረክን እንዳይሉ ሰው የለበጃቸው፣ ገደልን እንዳይሉ ሙተው አገኟቸው። ምናሉ እንግሊዞች ሲገቡ አገራቸው፣ ለወሬ አይመቹም ተንኮለኞች ናቸው። ይሄ የተባለው እንዴት ነው? የአማራው ሕዝብ የእግዚአብሔርን ሥርዓት ተከትሎ የሚኖር በመሆኑ ነው። ሃይማኖት ነው ብዬ ያልኩት በኢትዮጵያ ውስጥ ብዙ ሕዝብ አለ፣ ብዙ ቋንቋ አለ፣ ብዙ ሃይማኖት አለ፣ ብዙ ጎሳ አለ። ከጥንት ከአዳምና ከሔዋን ጀምሮ የነበረውን የድንግል ማርያምና የኢየሱስ ክርስቶስ የሆነውን ሰባቱን የእግዚአብሔር ቃል ኪዳን ወይም ሰባቱን ቅዱሳን ሃይማኖቴን ጠብቆ የያዘው የአማራው ህብረተሰብ በመሆኑ በጊዜው የነበሩት ወገኖቻችን የእግዚአብሔር ሕግና ሥርዓት የሚከተሉ በመሆናቸው እነዚህን ሁሉ አንድ ለማድረግ የሚኬድበት ነው። የአማራው ሥርዓት ነው። የአማራው ሥርዓት ስለሆነም በኢትዮጵያ ውስጥ ያለው ብዙ ጎሳ ሁሉ፣ ብዙ ሃይማኖት ሁሉ፣ ብዙ ቋንቋ ሁሉ ወደዚህ ወደ አማራው ማህበረሰብ ሲገቡ በጥምቀት ወይም በመጠመቅ ነው የሚገቡት። ያኔ አማራ የሚል ስም ይሰጣቸዋል። ሲጠመቁ ክርስቲያን ሆኑ አይባልም። እያንዳንዱ ሰው አማራ ሆነ ነው የሚባለው። ያ ወደዚህ ወደ አማራነት ተጠምቆ የገባው ሰው በፊት ይከተለው የነበረው ባዕድ አምልኮ፣ ቋንቋው፣ ሌላውም ሁሉ ይቀርለትና በዚሁ በአማራነት ተለውጦ በጥምቀት አዲስ ሰው ይሆናል። እንደ ክርስቶስ የክርስቶስ ምሳሌ ይሆናል ማለት ነው። ያ ሰው ኢትዮጵያዊ ማንነቱን ይይዛል። ሰባቱን ቅዱሳት ኪዳናት ይጠብቃል። ለዚህ ነው አማራነት ማለት ሃይማኖት ነው ያልነው። ይህንንም ሥርዓት የፈጠሩት እነርሱ ናቸው። አማሃራ የሚለውን ስያሜ ያገኙት ለዚያ ነው። ቋንቋቸውም አማርኛ የተባለው በዚያው ምክንያት ነው። ስለዚህ ከዚህ በፊት ለኢትዮጵያ ያበረከተው አስተዋጽኦ ምን ተብሎ ነው የሚገለጸው? አማራው ማለቴ ኢትዮጵያውያን ያለው እሱ የኖረው 7513 ዓመት እኮ ነው።
ከእስራኤል በተገኘው 3000 ዓመት አማራነቱን ኢትዮጵያዊነቱን ትቶ እስራኤል ነኝ ቤተ እስራኤል ነኝ አለ። አማራው እኮ ከእስራኤል በፊት ነበር። በእርግጥ ይሄ ስም ወደ ኋላ ሲኬድ በብዙ መጽሐፍ አጋዚያን፣ አጋዚ፣ ነፃ አውጪ፣ ራሱ ነፃ ወጥቶ ሌላ ነፃ የሚያወጣ እየተባለ ብዙ ስም ነበረው። በሌሎችም ኢትዮጲስ፣ አቢሲኒያ፣ ሀበሻ ወይም ሀበሻ በየጊዜው ስሙ ይለዋወጥ እንጂ በመጨረሻ ይዞት የነበረው ይሄ አማራነት ከምንም አምልኮ ከምንም የበላይ መሆኑን ለማሳየት ነው ይህንን ስም የመረጠው። እና ይህንን ስሙን በባለፈው ታሪኩ እያረጋገጠው ነው የመጣው። ነፃ ሆኖ የኖረው ለ3000 ዓመት ብቻ አይደለም። ይሄ 3000 ዓመት እስራኤል ወደኛ ወደ ኢትዮጵያ የመጡበት ነው ማለት እግዚአብሔር በእነርሱ በኩል ቃል ኪዳኑንም ሃይማኖቱንም ሁሉንም ነገር ሊይዙት ባለመቻላቸው ምክንያት ከነሱ ወስዶ ወደ ኢትዮጵያውያን ወደዚህ ወደ አማራው ያመጣበት ጊዜ ነው። ንግሥተ ሳባ ሄደችና ከሰለሞን ምኒልክን ወልዳ ከመጣች በኋላ እስከ እርሷ ድረስ የነበረውን የአማራውን ኋላ ኢትዮጵያ የተባለውን ታሪክ የት ልናደርሰው ነው? 5000 ዓመቱን ተው ነው እኮ። ምኒልክ ከተወለደ በኋላ ያለውን 3000 ዓመት ብለን እንቆጥር ጀመር። ዛሬ ድረስ 3000 ዓመት ነው የምንለው። ከአዳምና ከሔዋን ጀምሮ እምነቱም ስርዓቱም ከእግዚአብሔር የተገኘው ተጠብቆ የተኖረው በእኛ በአማራው ዘንድ ስለሆነ ዛሬ ለ7517 ዓመት ነው በነጻነት ኖሮናል የምንለው። ይህንን ሲጋደልበት የኖረውን አማራ በመልካሙም ጊዜ በሰላሙም ጊዜ የሚገኘው በክፉም ጊዜ ደሙን አፍስሶ ስጋውን ቆርሶ አጥንቱን ከስክሶ ባዶ እግሩን እየሄደ ውሃ እየጠጣ ሽምብራ እየበላ ጥሬ እየቆረጠመ የጠበቀው ነጻነት ነው። ይሄ ዛሬ 7517 ዓመት ነጻነት አምሃራ የተባለበት። ይህንን ማንነቱን ነጻነቱን ለመጠበቅ ምን አይነት ተጋድሎ አድርጓል ነው የሚባለው? ያላደረገው ተጋድሎ አለ እንዴ? ጠላት በመጣ ቁጥር ማንን ነው በመጀመሪያ ሂዶ ሊያጠፋ የሚሞክረው? ብዙ መከራ የሚደርስበት አማራው አይደለም እንዴ? እና ማን ነው እንግዲህ ዛሬም ለዚች ኢትዮጵያ ለምንላት ራሱ ነው ኢትዮጵያ ትባል ብሎ ተስማምቶ የተቀበለው። ስለዚህ ይሄ አምሃራ የተባለው እስከ ዛሬ ድረስ የከፈለውን እኔ እንዴት ብዬ ነው ልዘረዝረው የምችለው? ምን ያልከፈለው አለ? ሌላው ቀርቶ ጠላት ጣሊያን በመጣ ጊዜ ከዚያም በፊት የመጣው ጠላት ሁሉ እንግሊዞችም ሌላውም ሁሉ ስንቱ ነው ማንነቱ ላይ ጥፋት ያደረሰው? በዚሁ በአማራው ላይ ነው። ሌላው ይቅርና ደርግ በመጣ ጊዜ እግዚአብሔር የለም ሲል በመጀመሪያ አማራው የሚጠላው የማይወደደው የእግዚአብሔር ወገን በመሆኑ ነው። አምልኮቱ እምነቱ በእግዚአብሔር ላይ ስለሆነ ነው። ኢትዮጵያን ለመያዝ ሲደረግ እኮ በመጀመሪያ ያንን እምነትና ነጻነት የያዘውን አማራውን በማጥፋት ነው። ግን ይቻላል ወይ? አይቻልም። ደርግ ያንን ሁላ ጥቃት የፈጸመው በሌላ በማንም ላይ አይደለም፣ በአማራው ላይ ነው የፈጸመው። ተከታትሎ እስከ መጨረሻው ያ ሁሉ ሆኖ አማራው ጠፋ፣ አማራው ሞተ። ግን አልጠፋም፣ እሱ ጠፋ። ከሱ ወዲህ የመጡትስ ማንን ነው እያጠፉ ያሉት? ማንን ነው? ሌላውን እኮ አይደለም፣ አማራውን ብቻ ነው። እሱ ነው ይህችን ሀገር ኢትዮጵያ ያሰኛት። ማንነቱን ኢትዮጵያዊነቱን ያገኘው እሱ ነዋ። እነዚህ አሁን ያሉት አማራነታቸውን የኖሩበትን ረስተው አማራንን ሊሉ የሚገባቸው ነበሩ። ነገር ግን አማራነታቸውን ክደው ዘረኝነትን አምጥተው ለባዕዳን መሳሪያ በመሆን ኢትዮጵያንና አማራን የራሳቸውን ወገን እያጠፉ ይገኛሉ። ይሄ ደግሞ የአማራ ባህሪ አማራነት አይደለም። ይህን የሚያደርግ አማራ ካለ አማራ ሊባል አይችልም፣ አይገባውምም። አማራ ታማኝ ነው። አማራ ጨዋ ነው። የእግዚአብሔር ሰው ነው። እንግዳ ተቀባይ ነው። በእግዚአብሔር እምነት በቃል ኪዳኑ ጸንቶ ያለና ቃሉን የሚያከብር የሚጠብቅ ነው። የሚለዋወጥ የሚገለባበጥ አይደለም። ለእግዚአብሔር የሰጠውን ለሰው የሰጠውን ለራሱ የሰጠውን የሚጠብቅ ነው። ጠላት ሁሉ በመጣበት ጊዜ በግንባር ፊት ለፊት የሚመጣውን እንዳመጣጡ ይመልሱታል፣
በብልሃት፣ በጥበብ፣ በእውቀት፣ በእምነት፣ በተለያየ ነገር የሚመጣውን እንዳመጣጡ ይመልሱታል። በእግዚአብሔር እምነት ስለሆነ የእግዚአብሔር እምነት የያዘ ደግሞ የሰው ማለትም የዲያብሎስ ሥርዓት ሊያሸንፈው አይችልም፣ አያሸንፈውም። ምንጊዜም በውጊያ የሚገኘው ይኸው ነው። አማራው ከሌላው በልጦ የታየበትም በዚሁ ምክንያት ነው። አፄ ምኒልክ የመጣባቸውን ጠላት የተዋጉት በሰይፍ በጦር አይደለም የተዋጉት፣ በሃይማኖታቸው ከእግዚአብሔር ባለው ቃል ኪዳን ነው። መላእክት ናቸው የተዋጉት፣ ሰዎችም አይደሉም። የእግዚአብሔር መንፈስ በሰዎቹ ላይ አድሮ ነው። ከአፄ ምኒልክ ከንግሥት ዘውዲቱ ጀምሮ በተራው ወታደሮች ሁሉ በመሪዎቹ ሁሉ ላይ አድሮ ይዋጋ የነበረው የእግዚአብሔር መንፈስ ነው፣ መላእክት ነበሩ። የዛሬዎቹ ግን ራሳቸውን ለሌላ አሳልፈው ስለሰጡ ጠላቶቻችን የራሳችንን ልጆች እኮ ነው መሳሪያ አድርገው ይሄን ዛሬ አማራውን አጥፋ የሚል ነገር ያመጡት። የራስ ወገን እንዴት ብሎ ራስን ሊያጠፋ ይችላልን? አይችልም። ነገር ግን እነዚህ ራሳቸውን ለዲያብሎስ አሳልፈው ስለሰጡ ኢትዮጵያውያንን ማለትም አማራውን እያጠፉ ይገኛሉ። ይህንን መስዋዕትነት እየከፈለ ያለው አማራው ነው። ስለዚህ የአማራው ሕዝብ ላለፈውም ለዛሬም ወደፊትም የሚቀጥለው ማለትም ኢትዮጵያን ኢትዮጵያ አሰኝቶ እውነተኛ አማራነቱን አስጠብቆ እንኳን ለራሱ ለሌላው ለመላው ዓለም የሚበቃ በመጽሐፍ ቅዱስ እንደተነገረው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያዊ አቤሜሌክ፣ ኢትዮጵያዊ ጃንደረባ የተባሉት በጥሩ ስያሜ ለዚሁ ለአማራው ወገን የተሰጠው በመሆኑ ያንን ስያሜ በመያዝ ይሄ የአማራነትን ሥርዓት በመያዝ ለኛ ለኢትዮጵያውያን ብቻ የተሰጠ ሳይሆን ለመላው ዓለም እግዚአብሔር ያዘጋጀው ስለሆነ ለዚያ አይነት ድል ወደፊት የሚቀጥል ነው። እናም ይሄንን መስዋዕትነት ዛሬም ይከፍላል፣ ወደፊትም የእግዚአብሔር ዕቅድ እስኪፈጸም ድረስ ይፈጽማል። የመረጃ ምንጭ የተከበሩ ንቡረድ ኤርሚያስ ከበደ ወልደ ኢየሱስ ከተናገሩት ተቀንሶ የተወሰደ። አንድ ከተማ የምትታወቀው በሕንፃዎቿ ብቻ አይደለም። ሰዎች በሚገናኙባቸው ቦታዎች በሚያሳልፉት ኳሊቲ ታይም የሚፈጥሯቸው ትዝታዎች ነው። ታላላቅ ከተሞች ሁልጊዜ አንድ የሚያገናኛቸው መዳረሻ አላቸው። አዲስ አበባም ቀጣዩን መዳረሻዋን እየገነባች ነው። በዓለም አቀፍ ዲዛይን የተቀረጸ የግብይት፣ የመዝናኛ፣ የጤና መጠበቂያ፣ የስፖርትና የቢዝነስ ማዕከል ከአሚባራ ፕሮፐርቲስ አእምሮን የሚያድስ የስፓ አገልግሎት፣ የዓለም አቀፍ ብራንዶች መገኛ፣ የበረዶ መንሸራተቻ፣ የሩፍቶፕ ጂም እና መዋኛ፣ የቴኒስና የቅርጫት ኳስ ሜዳዎች። ይህ ቦታ የገበያ ማዕከል ብቻ አይደለም። ይህ የከተማዋ ቀጣዩ መዳረሻ ነው። በዚህ ግዙፍ ፕሮጀክት ውስጥ የተወሰኑ የንግድ ቦታዎች በማስታወቂያ ዋጋ ለሽያጭ ቀርበዋል። የከተማዋ ቀጣይ ምዕራፍ ከመጀመሩ በፊት የእርሶን ቦታ ያስይዙ። አሚባራ ፕሮፐርቲስ በልዩነት የተገነባ